ቢና ጠፍታል። ኧረ አለው። አዎ እሱ እንዳለ ነው። የት ጠፍተህ ነው? ቆይ ትንሽ ስራ በዝቶብኝ ነው። ራሱ እኮ እመጣለሁ ብላኝ ነበር። ቆይ እሷ ደግሞ ለምንድን ነው የምትመጣው? ትምጣ እንጂ ጓደኛችን አይደለች? ምን ችግር አለው ብትመጣ? አታካብዱት። ሃይ ቢኒ፣ እንዴት ነህ? እንዴት ናችሁ? እናንተ በቃ ቢኒ ካልደወለልኝ አትደውሉልኝም ማለት ነው? አንቺም እኮ እሱ ካልደወለልሽ አትመጭም። አንዴ ካንተ ጋር እናውራ። አንቺ ግን ምን ሆነሽ ነው? ምን አይነት ፊት ነው የምታሳያት? እሷስ አንተን እንዴት ነው የምትሆነው? ምንም እኮ ያደረገችው ነገር የለም። ምን ሆነሽ ነው አንቺ ግን? ለነገሩ ተው፣ ችግር የለውም። እዚህ ፊት እየሰጣሃት መቀናቱ ነው። እኔ ነኝ ባንተ የምቀናው? ጭራሽ አላደርገውም። እሺ በቅናት እኮ ሽበት ራሱ አወጣሽ። እሰይ። ቆይ ግን ለምን እንደዚህ ምቀኝ? ለምወድ ነው። ለዚህቹ ልብሽ ነው። ለማንኛውም እኔም እወድሻለሁ። ነው እንዳይደብራቸው እንጂ። አንቺ ግን ምን እየሆንሽ ነው? አውቀሽ ነው እንደዚህ የምትሆኚው እንዴ? ቆይ እኔ ምን አደረኳት? እንደምትወደው እያወቅሽ እሷን ብቻ አፍቃሪ ማን አደረጋት? በቃ እሺ፣ አሁን ዝም በይ፣ እየመጡ ነው። ምን እላለሁ እንዴ? ይሄን ሁሉ ገንዘቤና ጊዜን ፈጅቼ ሳልበላት ልተው ነው? ትላንት ያገኘኋት ቸካ እንዴት ደስ እንደምትል። እኔ እኮ ስጠፋብኝ ግራ ገብቶኝ ነበር። ለካ ከሷ ጋር ሄደ ነው። አዎ እባክህ። ቆይ ግን ያንቺ ምስኪን አፍቃሪ እባክህ ተዋት። እሷማ ገገማ ነገር ነች። ያው ሁላ ነገር ውሸት ነው። አትወዳትም እንዴ? ፍቅር ብቻውን ምን ጥቅም አለው? እንደምፈልገው ካልሆነችልኝ ማጂ በቃ እሺ ተዋት። ትቀልዳለህ እንዴ? ይሄን ሁሉ ገንዘቤና ጊዜን ፈጅቼ ሳልበላት ልተው ነው? እንዴት ነው የኔ ፍቅር? እንዴ ሂጂ በቃ እኔ የምሄድበት ቦታ አለ። እናንተ ተጫወቱ። እንዴት መጣሽ? በቃ የፈለግሽውን ዘሽ። እሺ መጣሁ እኔ። ላንሳው እንዴ? አንድ ቀን እንደማጣናሽ ነበር በሳል። ሄሎ የኔ ፍቅር፣ ሰዓትን እኮ ረስተን የወጣው። እሺ ቆይ ዛሬ ሳንገናኝ። ሄሎ ሄሎ፣ ይቅርታ ብዙ አስጠበቅኩሻ። እኔ ምን ለልደት የሰጠው ሰዓት የት ሄዶ ነው? አላየሽም እንዴ? ቢኒያም እኮ ወስዶብኝ ነው። አረ እሺ፣ ምን ነው? ሰዓቱ ቢኒ ጋር እንዳልሆነ አውቃለሁ። የሰዓቱ ጌታ ደውላልህ ነበር። ተቻልክ ሰዓትን ተቀበልሽ። ይኸውልህ ደግሞ የሞኝ አምላክ ብልጥ ነው። እሺ ቆይሽ፣ አንቺ እንዳሰብሽው አይደለም ጄ። ሲጀመር አንቺ ብልሹ አስተዳደግ ነው ያደግሽው። እናትና አባትሽ ያልቻሉሽ እኔ ምን በወጣኝ? ምን አልክ አንተ? ይሄ ዋሌ ነው፣ እቺ ደግሞ እኔ ነኝ። እሷ ደግሞ የትዳር አማካሪያችን ነው። ይሄ ሁሉ የተፈጠረው እንዲህ ስላልኩ ነው። ፍቺ ይፈልጋለሁ። ከትዳር አጋራችሁ የሚያናድዳችሁ ነገር ምንድን ነው? ሁሌ ስልኩ ላይ ነው። ከኛ ጋር ከመጫወት ከልጆቹ ጋር ከመጫወት ይልቅ ስክሪኑ ላይ ተጣብቆ የሚያሳልፈው ጊዜ ይበልጣል። ምን ለማለት እየሞከርሽ ነው? እንከባበር። እሺ አንተስ ከሷ ባህሪ ምንድን ነው የሚያናድግ? አንድ ቀን እንኳን የሰላም እንቅልፍ ተኝቼ አላውቅም። በጣም ነው የምታንኮራፈው። በዛ ላይ ጭቅጭቅና ኩርፊያ ደግሞ አይጣል ነው። አንድ ቀን እንኳን በጊዜ ወደ ቤት ገብተህ ማታውቅ ሰው ይብጨቃጨቅ ምን ይገርማል? ለምን በጊዜ ወደ ቤት እንደማትገባ መጠየቅ እችላለሁ? የምሰራበት ቦታ ትራንስፖርት ለማግኘት በጣም ችግር ነው እና በርሪ እንድመጣላት ነው የፈለገችው። ምን አይነት የትራንስፖርት እጥረት ነው እባክህ? እስከ 4 ሰዓት የሚያስቆየ ነው ወይስ ቢሮ ከሌላ ሰው ጋር? ትራንስፖርት ከሆነ ችግሩ ለምን ያንጎ አትጠቀሙ? ያንጎ? አዎ የመጀመሪያው 6 ጉዟችሁ ላይ የ20% ዲስካውንት ማግኘት ትችላላችሁ። ሲጀመር እኮ በጊዜ መግባት ሲፈልግ ነው ይሄን ነገር የምንነግር። እዛ ቢሮ የለመደውን ለምዷል። ይሄ ቅሌታም ሴትዮ ስነ ስርዓት ይኖርሽ። እነሱም ተዋቸው። በጣም እኮ ነው የምወድሽ ሲል ንግግሩን ጀመረ። በፈገግታ ዞር ብላ ያየችው ለቁም ነገር ነው የምፈልግሽ፣ እወድሻለሁ፣ እታመንልሻለሁ፣ አከብርሻለሁ፣ አልከዳሽም ልትለኝ ነው። ከትንሽ መተከዝ በኋላ ቀና ብላ ባይገርም ሁሉንም አንድ ባንድ ተብያለሁ።
ራሷ ለመለሰችው ጥያቄ መልስ የሚመስሉ መልሶቿን ድጋሚ መለሰቻቸውና ተወኝ በሚል አስተያየት አይኖቿን ወደ አይኑ አዞረቻቸው። ብዙ ተስፋ የነበራቸው ግን አሁን ተስፋ የቆረጡ የሚመስሉ አይኖቿን በአትኩሮት እየተመለከታቸው እኔ እኮ ብሎ ንግግሩን ከመጀመሩ እንባ ካቀረሩ አይኖቿ ጋር የግዷን እየተጋፈጠች አሁን ያገገምኩት፣ አሁን ነው መሳቅ የጀመርኩት፣ አሁን ነው ብቻዬን መሆን የለመድኩት ብላ ወደ ኋላ የታሪኳ ውቅያኖስ ውስጥ ሰምጣ ዝም አለች። አይኖቿን ላያቸው ሁሉንም ያሳብቃል። ከትንሽ ዝምታ በኋላ አሁን ነው እንቅልፌን ሳልቸገር መተኛት የጀመርኩት፣ አሁን ነው በሁለት እግሬ ቆምኩት ብላ ንግግሯን አቋረጠች። በብዙ ዝምታና ትኩረት ካያት በኋላ እሺ ግን እውነቴን ነው ብሎ እውነተኛም ብዙ እኮ አለ። ኋላ ማየት ኋላ ያስቀርሻል። ህይወት የኋለኛው ብቻ ሳይሆን የወደፊቱም ጭምር ነው። ያለፈው ሁሉ ከመቅጽበት ፊቷ ላይ ድቅን ብለው መጡባት። በአግራሞት ትዝብት የተቀላቀለበት ፈገግታዋን እያሳየችው ባይገርም እሱንም ተብያለሁ፣ ካላንቺ ተብዬ ተገፍቼ ወድቄያለሁ ብላ ባጭሩ ሐሳቡን እንደመደመች። በአይኖቹ ያያት በልቧ ነበባት። በላዋ ላይ ያጠለሸውን ጥቁር ደመና ከቅፉ አስገብቶ ሊያጠፋ ቃጣው። ግን እንዴት ይህንን ማድረግ ይቻላል? ከትላንቱ ጋር የተጣበቀን ሰው ነገን ማሳየት እንዴት ይቻላል? ይህንንና የመሳሰሉ ጥያቄዎቹን ራሱን ሲጠይቅ ሳያስበው ለረጅም ሰዓት ተቀመጠ። በውስጡ ያወራውን ያዳመጠችው ይመስል በለሰለሰ አንደበት ከህመሙ ያላገገመን ሰው አታፍቅር፣ መጽናኛው ነህ እንጂ ሊያፈቅርህ አይችልም ብላ አይኖቿ ላይ ያቀረሩ እንባዎቿን ዋጥ አደረገቻቸው። እውነቴን ነው እመኚኝ። ቆይ አንቺ ከፊራ ጋር እንደተጣላችሁ ቀራችሁ ማለት ነው? ምን ሆነ? ምን አደረኩት? አንቺ አይደለሽ እንዴ እወዳለሁ ፍቅሯለሁ ስትይ ነበር? እሱማው ስርቀው ስብደረደርበት በጣም ይወደኛል ብዬ ነበር ያሰብኩት፣ ግን በተቃራኒ ሆነ። አይወዷ ፍቅር እኮ እንደዚህ አይደለም። የምን ምትወጂ ከሆነና ስሜቱ ካለሽ ይቅርታ ጠይቂና አብራችሁ ሁኑ። ያው ነው እንደው መጣልሽ፣ ለምን ይቅርታ ጠይቂው? ፊራ አንዴ ፈልጌክ ነበር። ፈላጊ እንጂ ተፈላጊ አይመጣም። እሺ ይቅርታ። ለምን የድሃ ልጅ ስላልሽኝ? አዎ የድሃ ልጅ ነኝ። በማንነቴ ደግሞ አላፍርበትም። ሳላስበው እኮ ነው የተናገርኩት። አውቀሽም ሆነ ሳታቂ ማንነቴ ስለነገርሽኝ አመሰግናለሁ። እና እንደ በፊታችን አብረን መሆን አንችልም? አንድ የደባቡር ተመልሶ አይመጣም። ድጋሚ እስኪመለስ ጠብቂ። ደግሞ እሱም ስትግደረደሪ እንዳያመልጥሽ። ስሚ አንቺ። አቤት አለቃ። የምከፍልሽ እኮ እዚህ ቆመሽ እንድታንቀላፊ አይደለም። ከሰመር ገብቷል። ሂጂና አስተናግጂ። እኔና አንቺ በኋላ እናወራለን። እሺ ይቅርታ አለቃ። ወይኔ ጉዴ። እሺ ምን ልታዘዝ? እንዴ ኦርዲ ወንድሜ። አንቺ እንዴ ሱራ ተው እንጂ ወንድሜ። ቆይ ይሄኔ ጉዴ ፈላ። በቃ አለቀ። ያማቸዋል እንዴ? ቆይ ወንድሜ ላስረዳት። ገንዘብ መስጠት አስለምጄሽ ዛሬ ጄብ ያጠረ እዚህ ዝቅ ብለሽ ትሰሪያለሽ። ለኔ ለወንድምሽ ይሄ ነው ምላሹ? ወንድሜ አንተ እኮ ለኔ ማድረግ ካለብህ በላይ ነው ያደረከው። እንዴት እንደዛ ትለኛለህ? ቆይ ንገሪኝ፣ እኔ እንደ ወንድምነት ያጎደልኩብሽ ነገር አለ? ምንም ያጎደልክብኝ ነገር የለም ወንድሜ። ግን ደግሞ ተቸግረ ሳይ በዚህ ሰዓት እንኳን እየሰራው ላግዝ ብዬ ነው። ቆይ ታዲያ ለምንድን ነው እንደዚህ አይነት ስራ የምትሰሪው? ላግዝ ብዬ እኮ ነው። ደግሞ ከትምህርቴ በኋላ ነው እንጂ ትምህርቴን ችላ ብዬ አይደለም። ዛሬም ከሰዓት ክላስ የለም ስለተባለ ነው ወንድሜ። ይኸውልሽ እህቴ፣ አንቺ እናቴ አደራ ነሽ።
የፈለገ ነገር ቢሆን ዝቅ ብለሽ እንድትሰሪ አልፈልግም። እኔ ላንቺ አላንስም። እሺ በቃ ይቅርታ ወንድሜ። ነሽ በቃ ይቅር ብዬሻለሁ ወንድሜ። እወድሃለሁ። እሺ እኔ ፍጹም ሰው አልፈልኩም። አንተን ሳገኝ ፍቅር ደስታ መስሎኝ ነበር። እኔም እስከማውቅሽ ድረስ ብቸኝነት ምን እንደሆነ አላውቅም ነበር። ታዲያ ለምን ተቀየርክ? አልተቀየርኩም፣ መራቅ ጀምሬ። ሌላ ሰው ነበረች? አይ የለችም። ህይወት በቀስታ ካንቺ እያራቀችኝ ነበር። እኔ ግን ቀኑን ሙሉ መልእክትን እጠብቅ ነበር። ኦንላይን ስትወልብ ይመታ ነበር። ሪፕሌይ ማድረግ ፈልግ ነበር፣ ግን አንቺን ለማስደሰት የሚበቃ ሰው አይደለሁም ብዬ ፈራሁ። እኔ ፍጹም ሰው አልፈልኩም። አንተም ብቻ እኮ ነበር የፈለኩት። አሁንስ? አሁን ስምን ስሰማ ልቤ አይሰበር። አሁንም ሞድ ሰው እንደሆንክ ግን አልክድም። የሆነ ነገር ልንገርህ። እሺ። ይህን ሰሞን የሆነ እየራከኝ አይነት ስሜት እየተሰማኝ ነው። እውነት? ይሄን ያህል ግን አላስተዋልኩም ነበር። ይሄን የነገርኩ ጭራሽ ጭቅጭቅ ምናምን ፈልጌ አይደለም፣ ግን በጭራሽ ምንም ጭቅጭቅ አይፈጠር። እንደውም በጣም ነው ደስ ያለኝ። የምን የኔ ፍቅር በጣም ነው ደስ ያለኝ። ግን እንዴት ተረዳኸኝ? ሐሳብሽን ሁሉ ልትነግሪኝ ልታጋሪኝ ግዴታ ነው። ካለበለዚያ ምን አብረን ሆነ? ያው ብዙ ወንዶች ጭቅጭቅ ነው ይሉ የለ እና አንተም እንደዛ ነበር የምታስብ የመሰለኝ። ስለምትወጂኝ እኮ ነው የምትጨቃጨቂኝ። ኡፍ ወይኔ መታደሌ፣ በጣም ነው እሺ የምወድህ። ደግሞ ከዚህ በኋላ ጊዜ እንሰጥሻለሁ። በቻልኩት መጠን በጣም ወድሻለሁ። የኔ ፍቅር ምን ሆነሻል? ለምንድን እንደዚህ ቸክለሽ ጠራሽ? ችግር ተፈጥሯል ስቲቭ። ምን ሆነሻል? ቆይ ፊትሽም እኮ ልክ አይደለም። ምን ብዬ እንደማስረዳው ራሱ አላውቅም። በጣም ግራ እያጋባሽ ነው። ለምን አትነግሪኝም? ቆይ እሺ ላገባ ነው። አንቺ ደግሞ እንደዚህ አይነት ቀልድ ጀመርሽ? እየቀለድኩ አይደለም ስቲቭ፣ ያለሁበትን ሁኔታ ታውቃለህ። ቤተሰቦቼ በጣም ትልቅ ችግር ውስጥ ናቸው። እና ምን ማለት ነው? ላገባ ነው? ለአባቴ ያመጣልኝን ባል እንደማገባ ቃል ገብቼለታለሁ። ከሱ ቃል ደግሞ መውጣት አልችልም። የኔ ላንቺ መርከም ምንም ትርጉም የለውም ማለት ነው? ቆይ ትንሽ አታስቢልኝም? እኔም ተረዳኛ ስቲቭ፣ ምርጫ ባጣ እኮ ነው። እና መፍትሄው አንቺ ሌላ ሰው ማግባት ነው ወይስ አታፈቅሪኝም ነበር? አፈቅርሃለሁ እኮ ግን አንተን ወይ ቤተሰቦቼን መምረጥ ግዴታ ነው። ያ ሁሉ ነገር ውሸት ነው እያልሽኝ? ቃል ሌላ ህመም አጨምርብኝ ስቲቭ። በቃ ተወኝ፣ ከአባቴ ቃል መውጣት አልችልም። በቃ ይሄ ነው የመጨረሻ ንግግርሽ? ይቅርታዬ ምንም ላይ ጠቅም ይችላል፣ ግን በቃ ስቲቭ፣ ቤተሰቦቼን ማሳረፍ የምችለው እኔ ብቻ ነኝ። ይቅርታ የተሰበረ ልብን አይጠግን። አንቺ ማፍቀሪ ማመኔ ለኔ ከስተትን በላይ ነው። ቻውሽ ስትገቢ ያሳውቂ። ምንድነው የቀናው መስሎ ነው እንዴ? እና አልቀናሽም? አልቀናው። እሺ ቆይ እሺ ብቀናስ መብት አለኝ? እንደሌለሽ ነው የምታስቢው? አላውቅም። መሀል ላይ ባከንኩ ያክል ነው የሚሰማኝ። እንዴት? ባቢ ስሜትህን ለይልኝ። አጥብቀ ያዘኝ ወይ አክብረ ተወኝ። ምን እያልሽኝ ነው? ግራ አታጋባኝ እያልኩ ነው። አንቺ እኔ ላይ እንደፈለግሽ የመሆን መብት አለሽ። አረ እሺ የኔ ጸሎት ይድረስልሽ የኔ ፀሐይ አብሪል። እሺ አታሳፍረኝ።